አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ራቅ ራቅ እያላችሁ እንትኑ አንበሳዎቹ እንዳይበሏችሁ የነ ሀይሚዬና የነ ብሩክ አንበሳዎች። ለነገሩ እነዚህ ለማዳ ናቸው አይባሉም የቤት ናቸው እና በጣም ነው ደስ ያለኝ ትናንትና አዳራችሁ ግን እንዴት ነበር? እንዴት ነበር የትናንትናው አዳር? የምሬ ነው። በጣም ነው ደስ ያለኝ በጣም ማለት ነው። ትላንትናው ይለያል በቃ እና ቲጂ ዩዘር ሌሲ ገኒ ምናም ኤደን ኧረ ይመቻችሁ ይመቻችሁ። እናንተ ሁል ጊዜም እንዳኮራችሁ ናችሁ ነው። ሁል ጊዜም የጨረቃን ፋሚሊ እንዳኮራችሁ ነውና ሀይሚዬና ብሩኬ በጣም ሁሌ እንዳስደሰታችሁ ነው ሀይሚዬና ብሩኬን እና እኔ እንጃ ደስታ ሁሌም አይጥፋ ከፊታችሁ። የምትሰጡት አትጡ። እኔ እንጃ ይጨምረላችሁ ነው የሚባለው። ለማንኛውም ሁል ጊዜ ነው የምሬ ነው እና በጣም ደስ የምትሉ እህቶች ናችሁ፣ ትለያላችሁ እና ውዶቼ በጣም ነው ደስ ያለኝ ትላንትና። በቃ እንዴ ሁሉንም በዝረራ እኮ ነው። እንዴት ደስ አይልም? በዛ አርሰናል ጎል ያስገባል፣ በዚህ አንበሳ ይወርዳል። ኧረ ይመቻችሁ። የምሬ ነው። የብሩኬ ሪያክት ደግሞ እንዴት እንዳሳቀኝ ምናምን በቃ ወይኔ ሀይሚዬና ብሩኬ አብደው ራሱ እኛንም ማሳበዱን እኮ ትላንትና። የምሬ ነው። በጣም ነው ደስ የሚለው የትላንትናው። ዋው ዋው ብያለሁ። የምሬ ነው። በጣም ነው ደስ የሚለው። እንደዚህ የሰው መውደድ ይስጠን ውዶቼ፣ ለሁላችንም። ሀይሚዬና ብሩኬ የሰው መውደድ ያላቸው መልከ መልካሞች ቅኖች ደግሞ ይገባቸዋል እና በጣም እኔ እንጃ አላቅም። ትለያላችሁ። ሁሌም ቢሆን ፈጣሪ ከፍ ያድርጋችሁ። ፈጣሪ ጥሩ ነገር በቃ ሁሌም በህይወታችሁ ሁሌም ጥሩ ነገር ያጋጥማችሁ ይስጣችሁ። እኔ እንጃ አላቅም ምን እንደምል። ብቻ በጣም ደስ የሚል ጌም ነበረ እና ትላንትና እየዘለልኩ በቃ እየተዝናናው ደስ ብሎኝ ነበር ሳይ የነበረው እና የሚገርመው ደግሞ ማለት ነው ማታ ላይ ሀይሚዬ ያው ዩቲዩብ ስላልመጣች ብሩኬን አይተነው ነበረ። ከዛ በቃ ሀይሚዬ ላትመጣ ነው ማለት ነው። ለነገሩ ዛሬ በቃ ምናልባት እኮ በእሷ ቤት ልትገባ ትችላለች ምናምን እያልኩ የምሬን ነው ቀልቤ ውስጥ እያሰብኩ ነበር። ታውቃላችሁ የሆነ የምትቀርጹት ነገር የለም የምታስቡት አንዳንዴ ላይክ እንደዛ ማለት ነው እያሰብኩ ነበረ። አትገረም? ከዛ ግን ስገባ አላገኘኋቸውም በሀይሚዬ ቤት እና በዚሁ አጋጣሚ ማለት ነው ሀይሚዬና ብሩኬ እንዲህ ነው በቃ በሳምንት 2 ጊዜ ወይም 1 ጊዜ እየገባችሁ በሀይሚዬም ቤት በብሩኬም እያላችሁ እንደዚህ ኑልን ማለት ነው። ኑልን ሁልጊዜም ቢሆን በጣም ነው ደስ የሚለው። በቃ የፍቅር ጨዋታ የፍቅር ጌም ስለሆነ እኔ እንጃ የሌለ በቃ በጣም ነው ደስ የሚለው ማለት ነው። እና በዛ በኩል ደግሞ ስላንተ አርሰናልም ብሩኬን እያስደሰተልን ነበር እና እያስደሰተልን ነበር። በስከ መጨረሻ ደግሞ ያው ብሩኬም ለመቆየት ፈልገው ነበረ ምናምን እንዳያችሁት ወይ ያላያችሁ ካላችሁም እንግዲህ ጨጓራውን በጣም አሞት ነበርና ብሩኬ በዚሁ አጋጣሚ ጨጓራክን ችላ ባትለው መልካም ነው ብዬ አስባለሁ። የምሬን ነው። አንዳንድ እንትኖች ውዶቼ የተለመዱ ናቸው ወይም ደግሞ ቀላል ናቸው ብለን የምንተዋቸው ነገር ዋጋ ያስከፍሉናል እና ጥሩ አይደለም። ለእንደዚህ አይነት ነገር ችላ ማለት አያስፈልግም ማለት ነው። ማለት ከዚህም በፊት ቀመሜም ማነው ብሩኬም ሐኪም ቤት መሄድ ምናምን አንወድም ምናምን ሲሉ ብዙ ጊዜ ትሰማችኋላችሁ። ግን ጥሩ አይደለም። ከጤና በላይ ምንም ነገር የለም ውዶቼና ችላ ማለት አያስፈልግም። ሁል ጊዜ ነው ማለት በትንሽም የሆነ አለ አይደለ? እንዴት ነው ጨጓራውን በተከታታይ ነው የሚያመው ምሳማ ሁል ጊዜ ማለት ነውና ጨጓራ በሽታ ደግሞ ውዶቼ በምን አይነት መንገድ እንደሚነሳባችሁ ራሱ አታውቁም። በጣም ነው እንትን የሚለውና የሚረብሸው። ብቻ አላህ ይማረክ ጨርሶ ወንድሜ፣ ክፉ አይንካችሁ እናንተን። የምሬን ነው። ፈጣሪ ከክፉ ነገር ይጠብቃችሁ። ፈጣሪ ጨርሶ ይማረክ። ብሩኬ ወንድማችን የቅመሜ ንጉስ የኛ ቀብራራው ትላለህ እና ለማንኛውም በጣም ደስ ብሎኛል። የትላንትናው ሁላችሁም በጣም ደስ ብሏችሁ ነበረ። ጨረቃዎቻችን ሀይሚዬንም በቃ ሀይሚዬን በጣም ደስ ብሏት ነበር የኔ እናትና
ስላስደሰታችሁልን ጨረቃዎቻችንን እናንተም ተደሰቱልን ባላችሁበት። እና እንግዲህ ሀይሚዬ መልእክት አስተላልፈ ያሰራጨችው መልእክት ነበረ ቲክታክ ላይ ስቶሪ ላይ ምስጋናም አድርሳለች። እንግዲህ አመሰግናለሁ ምናምን ብላለች። እና ሌላው ደግሞ እንግዲህ ምን ሆነክ ነው አንተማ ምን አለብክ ምናምን አይባልም። ሁሉም ሰው የየራሱ የሆነ ችግር ይኖረዋል እና አንተማ ምን አለብክ አይባልም አይነት ነገር ብላ እንትን ብላ ነበረ ስቶሪው ላይ አድርጋ ነበር ቲክቶክ ላይ ማለት ነው። እና እውነት ነው አንዳንድ ሰው ፊታችንን አይቶ ወይም ሳቃችንን አይቶ ምናምን ባካ አንተ ምን አለብህ ምናምን ነገር ይላል አንዳንድ ሰው ማለት ነው። ግን የውስጥን የሚያውቀው ፈጣሪ ነው እና ሰው የውስጥን አያውቅም። ያው የፊትን ነው የሚያየው። የሰው ልጅ የሚያየው የፊታችሁን ነው እንጂ የፊታችሁን ገጽታ ምናምን ስስቁ ከላይ ያለውን ፓርት ብቻ ነው የሚያዩት። ገባችሁ? የውስጥን የሚያውቀው አላህ ብቻ ነው ፈጣሪ ብቻ ነው። እና ሰው ደግሞ ሁሉንም ነገር አያወራም አይደለ? ማለት ሁሉንም ነገር እንዴት ነው የራስ የሆነ ነገር የራስ የሆነ ችግር ምናምን ለሁሉም አታወሩም አይደለ? እና ላገኛችሁ ሰው ምናምን የምታወሩ ከሆነ ከባድ ነው። እና ያ ሰው ደግሞ የራሱ የሆነ ችግር የራሱ የሆነ እንትን ሊኖረው ይችላል። ግዴታ ስለሳቀ ወይ የሆነ ጥሩ ልብስ ስለለበሰ ምናምን ብቻ ደስተኛ ነው ማለት አይቻልም። እና ማንኛውም ሰው የተለያየ የራሱ የሆነ ችግር የራሱ የሆነ ሚስጥር ይኖረዋል። በቃ አለ አይደለም እንዲህ ነው አንተም ምን አለብህ አንተ እንደዚህ ነው እሱ ሀብታም ነው እባክህ እሱ ምን አለበት እሱ ምናምን የሚባሉ ሰዎች ባክግራውንዳቸው ሌላ ሊሆን ይችላል። እና ያን መልእክት ለማስተላለፍ ያክል ነው እንደዛ ያለችው ሀይሚዬ። እንግዲህ ይህን መልእክት ነው ይዛልን የመጣችው። እና ምስጋናም እንግዲህ አቅርበዋል። ትናንትናም እንዳያችሁት እንዳልኳችሁ መቆየት ፈልገው ነበረ ብሩኬ ስላመመው ወጡ ማለት ነው። እና እንግዲህ ዛሬ ደስ በሚል ቪዲዮ እንጠብቃለን በቤታቸው ማለት ነው። ጨረቃዎቻችን ፏ ብትን ብላችሁ ኑልን። ፈጣሪ ይጠብቃችሁ። ብሩኬም ወንድሜ ተሽሎክ አለ አይደለ በጥሩ ሙድ በደስታ እንደምትመጡልን ተስፋ እናደርጋለን። እና ውዶችዬ የትናንቱ ይለያል፣ የምሬን ነው ይለያል የትናንቱ። አህመድስ በጊዜው ወጣ የተወሰነ ተጫውቷል እሱም እንዳያችሁት እንግዲህ። እና በጣም ቀልደኛና ደስ የሚል ልጅ ነው አህመድም። ጭፈራው ምናምን እያሳቀኝ ነበር ትላንትና። እነ ዳኒና ዳጊ ጉረኞቹ ደግሞ ተቀጥቅጠው በስከ መጨረሻ እጅ ሰጥተው ምናምን በቃ ሻወራቸውን ወስዶ በዛ ብርድ ወጥተዋል ማለት ነው። ያውም የምሬ ነው። ግን ብሩኬ እኮ አይቀጣም። ብሩኬ እንደምታዩት አይቀጣቸውም እኮ ወላሂ። እነሱ ሌሎች ጌመሮች ውዶች አሁን ነዳኒ ነዳጊ እኮ ከሌሎች ቲክቶከሮች አይደሉ እነሱ። ስለዚህ ከሌሎች ማለት ዩቲዩበሮችም ናቸው እነሱ። ግን ሞርዛን ደግሞ ስለ ቲክቶክ በጣም ያውቃሉ እነሱ ማለት ነው። ምክንያቱም ከብዙ ሰዎች ጋር ምናምን ይጫወታሉ። ብዙ ጊዜ ሁሌ ነው የሚገቡት። እኔ አያቸዋለሁ። ዳኒም ሁል ጊዜ ይገባሉ ቲክቶክ ላይ ማለት ነው። እና ከብዙ ቲክቶከሮች ጋር ይጫወታሉ ጌመር ማለት ነው። እና ሲቀጣጡ ቅጣታቸው ኃይለኛ ነው። አይማማሩም የምሬ ነው። እና ይቀጣጣሉ። በጣም ነው የሚቀጣጡት። ቅጣታቸው እንደምታውቁት አሁን ላይ በዛ ላይ በጣም ከባባድ ቅጣት ነው የሚቀጣጡት ማለት ነው። ኢቭን እነሱ እንኳን በትንሽ ነገር እንኳን ማለት ነው በ5000 በ10000 በ3000 ምናምን የሚቀጣጡት ቅጣት ከባድ ነው። ግን እና ብሩኬ ጋር ሲመጡ ግን በቃ ዝም ብለው ተጫውተው ነው የፍቅር እንትን አለ አይደለ የሆነ ብሩኬም መቅጣትም እንትን አይልም አይችልም። በቃ አለ አይደለ አይቀጣም። ብዙ ጊዜ ብሩኬ አይቀጣም ስላችሁ ቅጣቱ ቀላል ነው፣ በጣም ቀላል ነው። አንበሳ እየወረደ 90,000 ምናምን 100 ምናምን ሺህ እየገባ እሱ የሚቀጣቸው የሆነ ውሃ ደፍታችሁ መንከባለል ምናምን ከዚህ አያልፍም ማለት ነው። እና ብሩኬ የምሬን ነው። እና እድለኞች ናቸው ከብሩኬ ጋር የሚመጡ ጌመሮች እድለኞች ናቸው። ምክንያቱም አይቀጣቸውማ። ኢቭን እኔ አሁን ሴቶቹን ማጭራሽ ሴቶቹን አይቀጣም ጭራሽ። ወይ ሌላ ሰው አብሮት ካልገባ ሌላ ሰው ካልቀጣለት በስተቀር እሱ አይቀጣም። ወንዶቹንም እንደምታዩት ነው። አንድ ቀን ጠንከር ያለ ነገር ሲቀጣቸው ከሻወር ያስወስዳል። ከዛ ውጭ ግን አይቻ አላቅም እኔ ማለት ነው። እና እድለኞች ናቸው በዚሁ አጋጣሚ ማለት ነው። እና ደግሞ ማሯቸው ምናምን አትበሉ። እዛ ታች ላይ ምናምን ምንድነው
ጨዋታ ከሆነ ካሸነፈ መቀጣት አለባቸው እንዴ። ትላንትናማ ተናገረ ብሩኬ። የኛ ቤተሰቦች ደግሞ ሲበዛ የዋናቸው ማሯቸው ትላላችሁ። እነሱ ቢያገኙን እኮ አይለቁንም አለ። እውነቱን ነው ወላሂ። አሁን እነሱ አሸንፈው ነበር እንዴ እያያችሁ 3000 ሲገቡ እንዴት እንደ የዳኒ ጉራ አይታችኋል። የዳኒ ጉራ እንዴት እንደሆነ አያስቀምጠንም እኮ ጩኸቱ ብቻ። እንኳን አሸንፎ ሳያሸንፍ እኮ ዳኒ ወሬው እንትኑ በቃ አያስቀምጥም፣ ጉራው አያስቀምጥም። እና አስባችሁታል? ቢያሸንፍ ደግሞ ምን አይነት ቅጣት እንደሚቀጣ አስቡት። ስለዚህ ዝም ብላችሁ ምናምን ማሯቸው እንደዚህ በሏቸው አትበሉ። በቃ መቀጣት ካለባቸው ይቀጣሉ፣ አለቀ። ይህ ጨዋታ ነው። እንደምታውቁት ያው ጠንከር ያለ ቅጣት አይቀጣም ብሩኬ፣ ያው ከሻወር የዘለለ ማለት ነው። እና ብቻ ይመቻችሁ። ሀይሚዬ እና ብሩኬ እንደዚህ እየመጣችሁ ዘና ፈታ አድርጉን ማለት ነው። በሳምንት 2 ጊዜ ምናምን እየመጣችሁ እንደዚህ ፏ ብትንበሉ ውዶቼ፣ እንወዳችኋለን። መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ።